ይሄው ላለፉት 4 ወራት ላይቭ ላይ ምን ስላችሁ ነበረ? አርሰናልን ተውት፣ ሲቲን አስረዱኝ እንዴት እንደሚበላ ስላችሁ ነበር። ሲቲ ካለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች አንዱን ያሸነፈው እሱንም ወልቭስን ነው። በሁለቱ ተሸንፎ በሶስቱ አቻ ወጥቷል። የዛሬው ደግሞ ለየት የሚያደርገው 2-0 እየመራ ነው ሁለታቸው የወጣው። የዛሬው ነጥብ መጣል ለዛሬ ብቻ እንዳይመስላችሁ ለነገውም ኮንፊደንስ ሉዝ የሚያደርግበት ኮንፊደንሱን የሚያጣበት ጨዋታ ነው። ቀጣይ ከማን ነው በሉኛ? አንፊልድ ላይ ከሊቨርፑል። እኔ ፕሪሚየር ሊግ በቅቶኛል። ሻምፒዮንስ ሊግ በመለከት እመርጣለሁ። ሞርዛ ላይ ፉክክር ስላለ ማለት ነው። ቪላ አለ ብላችሁ ታስባላችሁ? ቪላም ተሸንፏል ዛሬ። አርሰናል ከሁለቱም ነው የራቀው። እኔ አውሮፓ ሻምፒዮንስ ሊግ ነው ማየት የምፈልገው ከዚህ በኋላ። እናንተስ? እሺ የበሰበሰ ሲቲ የሚባል ቲም ከቶተንሃም ጋር አቻ ወጥቷል ማለት ነው። እና ነገሮች በሙሉ ጋይስ በቃ አብቅቶላችኋል። እኔ ይኸውላችሁ 4 ነበረ ጋፕ፣ አሁን 6 ሆኗል መልሶ ማለት ነው። በአርሰናል እና በሲቲ መሀል ያለው ጋፕ ቪላ ሲጀመር ተውት። ቪላ አንድም ቢሆን ጋፑ ቪላ ዋንጫ የሚበላ ቡድን አይደለም ከመጀመሪያው ጭራሽ። እኔ ቪላ ዋንጫ ይበላል ብሎ የሚያስብ ሰው ይዋ ነው። አሁን ግን ሲቲም ማለት ነው ከአርሰናል ዋንጫ ያስጥላል ብሎ የሚያስብ ሰው ካለ በጣም ይዋ እንኳን ዋንጫ ማለት ነው ለቶፕ 4 ራሱ ገና በጣም ችግር ውስጥ ነው የሚገቡ። እንዴት እንደምታስጠሉ እናታ 6 ፖይንት ጋፕ አይደለም ስንትም ጋፕ ቢሆን 1 ፖይንት ጋፕም ቢሆን እኔ ከዚህ በኋላ ሲቲን ለዋንጫ ከአርሰናል ያስጠላል ብዬ አላምንም። አሁን ምንድነው የሚሆነው ነው? ከሲቲ እንደውም እኛ እንሻላለን ለዋንጫ አይገርማችሁ? እና አሁን አመቱ መጨረሻ ላይ የሚፈጠረውን ነገር የመቋቋም አቅም አለን ወይ? አንሰደድም ወይ? እኔ መንግስት ከሀገር መውጣበትን መንገድ ድምፁ ነኝ። በቃ ጋይስ ድምፁ ነኝ፣ ደገፍ አድርጉኝ። እኔ ዛሬ ካድሬውኝ ነው ያመሸሁትኝ። እዛኛው አካውንቴ ላይ ቪዲዮ ጠፍቷል። አሁን ግን ካድሬውኝ ነው ያመሸሁትኝ ዛሬ ማለት ነው። እና መንግስት ያንንም ከግምት አስገብቶ ከሀገር መውጣበትን መንገድ ሊያመቻችልኝ ይገባል ባይነኝ። ከልቤ ነው፣ ቀልዴን አይደለም። ድምፅ እንድትሆኑኝም ደግሞ እፈልጋለሁ። ዛሬ ካድሬውኝ ነው ያመሸሁትኝ። ያኛውን ቪዲዮ አያችሁ እና በሆነ መንገድ ሊያስወጣኝ ይገባል ከሀገር ባይነኝ መንግስትዬ። አለዛ ሊቢያ ነው የምገኘው እንደምትመለከቱት። ባለፈ ከሱዳን ነው የተመለስኩት እና እኔን የመሰለ አንድ ሀገር ወዳድ ደመ መራራ ሰው በበረሃ መሰደድ አለበት ብዬ አላስብም። ስለዚህ መንግስት ከሀገር መውጣበትን መንገድ ያመቻችልኝ ድምፁ ነኝ ለማለት ነው እንጂ አይኔ እያየ አርሰናል እኔ ብሞት ይቀለኛል። ይሄ ነው አርሰናል ይላል። ይሄ ነው አርሰናል። ከጨዋታው በፊት አልቋጠርንም ብዬ ነበር። ውሸቴን ነው ማለት በሆዳችን ቋጠራን። አላያችሁ አይደል? ፉያየውሃ እቋጠራለሁ ብትል ኖሮ ማለት ነው በፈርስት ሃፍ ውጤት ነበር የሚያልቀው። ያልቅ ነበር በፈርስት ሃፍ ውጤት። አንቋጠርም ብለን ግን we are the gunners ወደ 6 ነጥብ ተመልሰናል። ኔክስት ዊክ ደግሞ ሊቨርፑል አለ ለቶፕ 4 ሲጫወት ያንቀባራታል። ሰከንድ ሃፍ 0 ሾት ኦን ታርጌት በቃ ዶሚኔት ተደረገ። ሲቲ ዶሚኔት ይደረጋል ወይ? አዎ ይሄ ሲቲ ይደረጋል። ማን እቺ ልጅ ጠርቼ አርሰናል ከወልሽ ነው ፈርስት ሃፍ 0 ሾት ኦን ታርጌት አሸነፍ ነው ለውጥ ዛጋ ለውጥ። እኛ 3 ፖይንት ኤፍሲ ነን። ማሸነፍ እንችላለን። ሚኮ ማሸነፍ ነበረብሽ። ክሬዲት የሚገባ ስጧት። ዛቪ ሲሞንስ ተችላለ። ዶሚኒክ ሰላንኪ በጣም ትችላለ። ድራጉሲን ተችላለህ። ፖሊኛ ተችላለህ ነው የምልህ። በቃ ሌላ ማን የቀረኝ? ማን አቃጠለ? አንተ ንገረኝ። ማን ያቃጠለ? ሶላንኪ ይችላል። አንቺ ሊቨርፑል ሲያመርትሽ ይሄን አስቦ ነበረ። የአርሰናል ደጋፊ ቋጠሮ ጽንስ ያጨናግፋል ነው የምልህ። አሁን የትርፌ ደጋፊ አደብ ትይዣለሽ ወይስ ከገባሽበት ቶፕ 4 ፍንቅሬ ወደ 7ኛ ላክሽ? አስቢበት ነው የምልሽ። ያዘገነርስ ኔክስት ዊክ ወደ 9 እናሸጋግረዋለን። ሶላንኪ ብሔራዊ ጀግናችን ነው። አዎ በሉ እስቲ ኮሜንት ላይ ሶላንኪ ብሔራዊ ጀግናችን ነው። አዎ በእናትህ ነጥቡን ወደ 6 አሳድገናል። ቶተናም ቅድም ለሰራሁት ቪዲዮ የይቅርታ ቪዲዮም ነው። አረ በስመ አብ ወልድ፣ አረ ሞቅ አድርጉት ጀሞ በእናታችሁ። በጣም ደስ ብሎኛል እግዚአብሔርን። ይሄ ቪዲዮ እንኳን ዛሬ ቫይራል ይውጣ። በደንብ ኮፒ ሊንክ እና ሼር አድርጉት። አርሰናል ሳይጫወት ዛሬም ጣፋጭ የሚባል ነጥቦችን መሰብሰብ ችሏል። ተከታዮቹ ማንቸስተር ሲቲ እና አስቶን ቪላ ነጥብ ጥለውለታል። በተጠባቂ አራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ቶተንሃም ስፐር ስታዲየም በመጓዝ ወቅታዊ ብቃቱ ጥሩ ያልሆነው የቶማስ ፍራንኩን ቶተንሃም ስፐርን የገጠመው ማንቸስተር ሲቲ 2-0 ከመምራት ተነስቶ 2 ጎሎች ከኋላው ተቆጥሮበት 2 አቻ በመውጣት ነው ነጥብ ተጋርቶ ለመውጣት የተገደደው። በዚህም ከአርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቶ በ47 ነጥብ ሁለተኛ ደረጃ ላይ ተቀምጦ በ6 ነጥብ ከአርሰናል ዝቅ ብሏል።
አርሰናሎች እንግዲህ መሪነታቸውን እንዳጠናከሩ ተመልክተናል። ከትላንቱ ድል በኋላ ዛሬ አስቶን ቪላ በብሬንትፎርድ መሸነፉን አስመልክቶ እንዲሁም ቶተንሃም ሆትስፐር ማንቸስተር ሲቲ ነጥብ ማስጣሉን አስመልክቶ ድርብ ድል እንዳስመዘገቡ ተመልክተናል ማለት ነው። በዚህ ጨዋታ ላይ ማንቸስተር ሲቲዎች ቼርኪ እንዲሁም ደግሞ ሴሜኒዮ ባስቆጠሯቸው ጎሎች አማካኝነት በመጀመሪያ አጋማሽ 2-0 ሲመሩ ነበረ። ከዛ በኋላ ግን ሰከንድ ሃፍ ቶተንሃም ሆትስፐር ሌላ ቡድን ሆኖ ነበር የቀረበው። በኢነርጂ ራሱ በጣም አስደናቂ ቡድን ነበረ። ውጤቱ የሚገባቸዋል ማለት ይቻላል ከሰከንድ ሃፍ በኋላ ላሳዩት ፐርፎርማንስ ማለት ነው። ሶላንኬ 53ኛውና 70ኛው ደቂቃ ላይ ባስቆጠራቸው እጅግ በጣም አስደናቂ ጎሎች፣ በተለይም ደግሞ 70ኛው ደቂቃ ላይ ያስቆጠረው ስኮርፒዮን ኪክ ጎል እጅግ በጣም አስደናቂ ነበር። አቻ በማድረግ ስፐርስ ነጥብ ተጋርቶ እንዲወጣ ማድረግ ችሏል ማለት ነው። በዚህም ስፐርስ 29 ነጥቦችን በመያዝ 14ኛ ደረጃ ላይ ተቀምጧል። ስፐርስ አቋሙ ወርዶ እንኳን አሁንም ለማንቸስተር ሲቲ እጅግ በጣም ፈታኝና አስቸጋሪ ቡድን መሆኑንም በድጋሚ አሳይቶናል ማለት ነው። ማንቸስተር ሲቲ ግን በድጋሚ አርሰናል ላይ ጫና ማሳደር የሚችልበትን እድል ሳይጠቀምበት ቀርቷል። ይባስ ብሎ ደግሞ ዛሬ ከመመራት ተነስቶ ነው ውጤት ማውጣት የቻለው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ቁርጡን ንገሪኝ እባክሽ አደራ። እኔም የራሴን ህይወቴን ልምራ። ሄለው ለምን ማትል ቆይ ለምን አትነግረኝም? ቆይ ምን ልፈልግ ወይ ነው ራሴን በቀል ልግባበት። እሺ ጭራሽ ስኮርፒዮ ገብቶ ምናምን የሁለታቸው ኋላ አንድ እኮ ነው። ወያላ ዋንጫ ይብላል። ምንድን ነው እናንተ ታውቃችኋላችሁ እኮ አራፋለው አባታ ቶተንሃም ከማንቸስተር ሲቲ ላይ 2 ነጥብ ከእጁ ላይ ፈልቅቆ ለጎረቤቱ አርሰናል ሰጥቶታል። ያውም 2-0 ከመመራት ተነስቶ ምን አይነት ጉርብትና ነው? ምን አይነት ውለታ ነው? አሁን አስደናቂ ቡድን አርሰናል ዙሩን አከረረ። እንደለመደው ሳይጫወትም ነጥብ ማግኘት ጀመረ። ፕሪሚየር ሊጉንም በ6 ነጥብ ልዩነት መምራቱን ቀጠለ። ቶተንሃም ከማንቸስተር ሲቲ ባደረጉት ጨዋታ አርሰናል አሸነፈ። የሚቻለው ይቻላል። ግባ እናውጣው። ሚኮ ትናንትና እኔ ቃልሽን አክብሬ ነበር፣ ዛሬ ደግሞ አንቺ ቃሌን አከበርሽ። ከመሆኑ አረ ይበሳ አይታል ጎረቤት ይሄን ቪዲዮ በደንብ ኮፒሊንግ ሼር ሪፖርት እግዚአብሔር ይደብረኛል። በደንብ ኮፒሊንግ ሼር ሪፖርት ፎሎም ላይክ ማድረግ ሁላችሁ ማለት ነው። እና ይቻላል ነው መለ ዘንድሮ ማለት ነው 100% አለ 1 ሚሊዮን% እርግጠኛ ሆኜ የምነግረው እንደሆነ ታውቃለህ አርሰናል ዋንጫውን እንደሚበላው ነው እርግጠኛ ሆኜ ነው። አስቶን ቪላ ሳንፈልግ ተሸነፈ፣ ሳንፈልግ ተወሱ ተሸነፈ። ሲቲ አቻ ግባ እናውጣው። ምድረ አለቅላቂው ላይ ይቻላል ስለሚቻል ወሬ አንፈልግ። ምድረ ወሬኛ ገብተተኛ አርሰናል ሳይጫወት በዚህ ሳምንት ነጥብ አግኝቷል። ሚካኤል አርቴታ በ4 ነጥብ ብቻ የነበረውን የሊጉን መሪነት ወደ 6 እና 7 ነጥብ አሳድገውታል ከተከታዮቻቸው። አስቶን ቪላ በብሬንፎርድ በሜዳውና በደጋፊ ፊት ጎደሎ በነበረውና በተጫዋች ጎሎ በነበረው ብሬንፎርድ 1-0 ተሸንፎ ከአርሰናል ጋር የነበረው 4 ነጥብ ልዩነት ወደ 7 በዚህኛው ሳምንት እንዲያደርግ ምክንያት ሆኗል። ማንቸስተር ሲቲ ደግሞ ወደ ለንደን መጥቶ ወደ አርሰናል መቀመጫ ወደ ሆነው ከተማ መጥቶ በቶተንሃም ሆትስፐር ስቴዲየም 2-0 ሲመራ ቆይቶ ጋርዲዮላ 2-2 አቻ ወጥቶ አርሰናል ጋር የነበረው የ4 ነጥብ ልዩነት ወደ 6 አድርጎለታል። ሁኔታው ለኔ ተመቸኝ፣ ለአሰልጣኝ ሚካኤል አርቴታ የተመቻቸላቸው ይመስላል። አርሰናል የሊጉን መሪነት ከሲቲ በ6 ነጥብ ከአስቶን ቪላ በ7 ነጥብ ልዩነት መምራቱን ቀጥሏል። 14 ሳምንታት በእንግሊዝ ፕሪሚየር ሊግ ይጠበቃሉ። ቀጣዮቹ ሳምንታት ለአርሰናሎች አጓጊና አስፈላጊ ይመስላሉ። ምናልባትም የፕሪሚየር ሊጉን ዋንጫ ለማንሳት በሚኖረው እንቅስቃሴና ሩጫ ላይ ውጤት አስፈላጊ ይመስላል። ቶማስ ፍራንከ ለአርሰናል ውለታ ሰርተዋል። እንደዚሁም ዶሚኒክ ሶላንኬ የአርሰናል ደጋፊ ነው። ዶሚኒክ ሶላንኬ በልጅነቱ ሲያድግ በነገራችን ላይ ሶላንኬ ሁለቱንም ያቻና ጎል ያስቆጠረው የቶተንሃም ተጫዋች ነው። የቶተንሃም አሰልጣኝ ቶማስ ፍራንከ ደግሞ በመጀመሪያው ዙር ከሲቲ 3 ነጥብ ወስደዋል ኢታር ላይ በማሸነፍ 2-0። አሁን ደግሞ 1 ነጥብ ነው የወሰዱት። ግን በአጠቃላይ ከሲቲ 5 ነጥብ ወስደዋል ወይም 5 ነጥብ አስጥረዋል። አርሰናልና ሲቲ ያላቸው ነጥብ ልዩነት 6 ነው። 5ቱን ያስጣሉላቸው ቶማስ ፍራንከ ናቸው ማለት ነው። በዚህ ካልኩሌሽን ከሄድን ማለት ነው። እንደነበረ ጨዋታው ያልተጠበቀ ውጤት ነው። በተለይ ቶተንሃም 2-0 እየተመራ ለረፍት ሲወጣ ነገሩ ያበቃ ያለቀ ይመስል ነበረ። ከረፍት መልስ ግን በተለየ መንገድ ቶማስ ፍራንከ ፔፔ ማታሳርን ቀይረው ያስገቡበት ውሳኔ አስደናቂው ነው። ጨዋታውን 2-2 አቻ በማጠናቀቅ ከወራጅ ቀጠና የነበራቸውን የ8 ነጥብ ልዩነት 9 ያሰፉበት ሆኗል። ጋርዲዮላ ተንሸራተዋል። ቀጣዮቹ የፕሪሚየር ሊግ ጨዋታ ይጠበቃል። ሲቲ ወደ አንፊልድ ተጉዞ ሊቨርፑል ነው የሚገጥመው። ከባድ ጨዋታ ነው። አርሰናል በሜዳው ሰንደርላንድ የሚገጥምበት ጨዋታ ነው የሚሆነው። ቀጣይም ምናልባት የሊጉ የነጥብ ልዩነት ሊሰፋ የሚችልበት እድል እንዳለ በርካቶች እየተናገሩ ይገኛሉ። ጨዋታው እንደነበረ እንደጠበቃችሁት ነው። ቶተንሃም በተለይ ከዚህ በፊት አርሰናል ዋንጫ ላነሳ በነበረበት ጊዜ ላይ ሰን የሰዓታት ኳስ ሁሉንም የአርሰናል ደጋፊዎች የምታስቆጭ ነበረ። ዛሬ አርሰናል
በሚያደርገው ዋንጫ ጉዞ ላይ ጠቃሚ የሆነ ነጥብ ልዩነት እንዲፈጠር በማድረግ ነገር ግን ቶተናም ፕሮፌሽናል ሙያቸውን ተጫዋቾቹ የተወጡበትን ጨዋታ ተመልክተናል። ሐሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያርጉ። ይህ ትርታ ሲዲ ስፖርት ነው። ይመቻችሁ። መልካም ምሽት። ዶሚኒክ ሶላንኪ ምን አይነት ጎል ነው ያስቆጠረው? ምን አይነት የስኮርፒዮን ኪክ ጋይስ! ዶናሩማን አንጠለጠለው። ዋቴ ጎል! ስፐርስ ትወርጃለሽ ያልኩትን ከንስዬዋለሁ። ቻምፒየንሺፕ የሚባል ነገር የለም። ዶሚኒክ ሶቦዝ ላይ ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ። ስኮርፒዮን ኪክ ለመጨረሻ ጊዜ ጅሩሮ ሲያገባ ያየ ነው። እንደዚህ አይነት ስኮርፒዮን ኪክ በለው ተቋጠረ ይልሃል፣ ተቋጠረ። እሺ ይህን ቪዲዮ ማነው ለሚኮ ስፐርስ ታደርሱልኛላችሁ? ገባ አይደለ? እኛ ልመና ምናምን ነገር የለም። ሲጀመር ሁለት ማሊያ ለብሶ የሚያሽቃብጥን ሰው አንለምንም። ማስጠንቀቂያ ነው የምሰጥህ። ይሄን ጨዋታ ወይ አቻ ወይ ታሸንፋለህ፣ ያለበለዛ ለሊድስ፣ ለፓላስ፣ ለፎረስት እና ለዌስትሃም ቋጥረን እመነኝ ነው ምን ዘንድሮ ትወርዳለህ። ምን አባይ ቤትኛው አቅም 15 እኮ ነህ፣ 15 ነህ። ሙሉ የአርሰናል ኃይል ማን ነው አመትህን ያበላሽባል። ገባህ? ቻምፒየንስ ሊግ ተጫውቶ በዛው አመት የወረደው የመጀመሪያ የፕሪሚየር ሊግ ቡድን ነው የምናረግሽ። ገባሽ አይደል? ለራስ እስቲ አትበጥብጠን እሱ ስለቋጠርክ ነው። ይሄንን ጌም የሆነ ለውጥ ማምጣት ካልቻልክ ምን አለ በላይ ዘንድሮ ወረድ። ፎረስትና ዌስትሃም ይቋጠርላችኋል። ፓላስና ሊድስ ይቋጠር ቅርብ ናቸው እኮ ደግሞ። ከዚህ በኋላ ያሉትን 7 ጌሞች አይተሻል። ሁሉንም ነው የምትገረፊው። ልጅሽን መግረፍ ካልቻልሽ ሁሉንም እንደምትገረፊ አትጠራጠሪ ነው የምልሽ። አቋምሽን አስተካኪ። ቶማስ ፍራንክ የአርሰናል ደጋፊ ኮንክ ለውጥ ማምጣት አለብህ። ዱቄት ይሁን ሰውዬ። ገባልሽ ከሁለት ባዶ ሁለታቻ። ወይኔ አንቺ መሸነፍ ነበረብሽ እኮ ዛሬ መለጠፍ ነበረብሽ። ምን አይነት ጎል ነው ሶላንኪ ያስቆጠረው? አንተ ኦሊቬ ጂሩን ያስታወሰኝ። ጀማው ታስታውሱታላችሁ? ኦሊቬ ጂሩ ያንን ጎል ፓላስ ላይ ነው አይደል ያስቆጠረው? አስታውሱኝ። ክሪስታል ፓላስ ላይ ማንዬ ፓኒኮን ተገለበጠው እኮ። ምን አይነት ጎል! ይሄ ጎል ማለት ነው ሚኮ ስፐርስ እንደ 3 ይቆጠርልህ። እንደ 3 ማለት ለብቻው ማለት ነው። እኔ ፍቃድ እሰጥሻለሁ፣ ፊርማም ቢሆን አሰባስብልሻለሁ። ማንዬ ትችላለህ ሚኮ ትችላለህ። ይሄን ብቻ እንዳይመስል ቀጣይ ወሳኝ ጌም አለ። ምን እንደምትሰራ እኔ እነግርሃለሁ። ይኸውልህ አንተ ማለት ነው እንዲህ እኮ መንበጫበጭ የለብም። ቶትናም ትልቅ ቡድን ነው ሚኮ፣ ወደፊት ነው መምጣት ያለበት። በቃ እያበረታታ ነው፣ ወደፊት ይዘነው የምንሄድ ይሆናል ሚኮ፣ እንዳታስብሽ። ቢያንስ ዩሮፓ ሊግ ላይ ትጨርሻለሽ። ዘንድሮ አለሁልሽ ሚኮ፣ አይዞሽ። ግባለት እናቴ። ዘንድሮ ከዚህ ዋንጫ እናቴ ወለደችው ይነቀንቀኛል። ቢያቅተኝ ቋጠሮም ያቅተኝ እንዳይመስል አዳሚ። ጥገን ነው ማሲዝ፣ ጥገን ማለት ነው። ተባብራችሁ ዋንጫውን ትሰጡኛላችሁ፣ ወደዳችሁም ጠላችሁም። በግድም በውድም ወስዳለሁ ዘንድሮ፣ በግድም በውድም አልደራደርም። ከሞን ዶሚኒክ ሶላንኬ የመድፈኞቹ ባለውለታ ሆኖ ዛሬ አምሽቷል። ቶትናም በታሪኩ ለመጀመሪያ ጊዜ ለአርሰናል ትልቅ ውለታ መስራት ችሏል። ሲቲን ከ2-0 መመራት ተነስተው ነው ዶሮዎቹ 2-አቻ በመውጣት እንግዲህ ውድ 2 ነጥቦችን ከሲቲ መቀማት የቻሉት። አሰልጣኝ ፔፕ ጋርዲዮላና ሲቲዎችም እንግዲህ የአርሰናልና የአርቴታ ጠረን እንደናፈቃቸው ቀርተዋል ማለት ነው። ዛሬ ድል አድርገው እንግዲህ ነጥቡን አጥበበው መድፈኞቹ ላይ ጫና ያሳድራሉ ተብሎ ሲጠበቅ በቶትናም እንግዲህ እንደተለመደው አቻ ወጥተው ነጥብ ለመጣል ተገደዋል ማለት ነው። ዘንድሮ እንግዲህ የመድፈኞቹ ደጋፊዎች ቋጠሮ ጠብ የማይለው ቋጠሮ ነው ማለት ይቻላል። ዛሬም ሳይጫወቱ እንግዲህ እጅግ ወሳኝ ድሎችን ነው ማሳካት የቻሉት። ሲቲ ብቻ ሳይሆን አስቶን ቪላም በብሬንፎርድ 1-0 ሽንፈት ያውም በጎዶሉ ተጫዋች አስተናግዷል። ሲቲም ደግሞ ከ2-0 መምራት 2-አቻ በመውጣት ነጥብ ጥሎላቸዋል። ስለዚህ መድፈኞቹ አሁንም የነጥብ ልዩነቱ እንደሰፋ ቀጥለዋል ማለት ነው። ስለዚህ ከነሱ የሚጠበቀው ጉዟቸውን ቀጥለው ሁሉም እንግዲህ ውሰዱት ያላቸውን ዋንጫ መውሰድ ብቻ ነው ማለት ነው። እኔ በግሌ ከዚህ በኋላ አርሰናልን በዘንድሮው የውድድር ዓመት ዋንጫ ሊቀማው የሚችል ቡድን አለ ብዬ በፕሪሚየር ሊግ ውስጥ አላስብም። እናንተስ ምን ታስባላችሁ? መድፈኞቹ ከዚህ በኋላ ነጥብ ጥለው ፕሪሚየር ሊጉን ዋንጫ አሁንም ይነጠቃሉ ወይስ የዘንድሮ የፕሪሚየር ሊግ ዋንጫ ለአርሰናል የተዘጋጀና የተሰራ ነው? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ድሮም እኮ ቶተናም ሞቶም ለማንቸስተር ሲቲ እኮ አይተኛም። በነ ሃሪ ኬንም በነ ሶንም ባለፉት ጊዜያትም አረ ይሄ ክለብ 2-አቻ ወጣ። ሲቲ 2-0 እየመራ ቆይቶ
ኧረ ሚኮ ይመችሽ። ሁኔታው ለማን ተመቸ? ለአርሰናል ተመቸ። አደላደለው ይላል አደላደለው። ቀጣይ ደግሞ ከኛ ጋር ናቸው ማንቸስተር ሲቲ። ምን አይነት ጨዋታ ነበር ግን ፈርስት ሃፍ የተመለከትነው። ሪያን ቸርኪ እንደዛ እየተጫወተ ያን የመሰለ ጎል አስቆጥሮ አንቷን ሴሜኖ በስማም እጅግ በጣም ይገርማል። ያው ከዛ በኋላ እንግዲህ 2 ጎል በማስቆጠር ቶተናሞች 2 ወጥተዋል ማለት ነው። እንዲሁም ኤርሊንግ ብሮት ሃላንድን ያችን የመሰለች የግብ ዕድል አግኝቶ ባለማስቆጠሩ ሲቲን ዋጋ አስከፍሏል። ኳሱን ቺፕ አገባዋለሁ ብሎ ሰቀለው። ኧረ በስመ አብ! እሱን ኳስ ሃላንድ ማስቆጠር ነበረበት። ያው እንግዲህ ምንም ማድረግ አይቻልም። ቋጣሪዎቹ ቋጥረውታል። ቀጣይ እንግዲህ ማንቸስተር ሲቲ ከሊቨርፑል በአንፊልድ እንገጥማቸዋለን። ዩል ነቨር ዎክ አሎን። በዚህ ሰዓት ለኔ 1 ነጥብ ዋጋ አላት። 1 ነጥብ ማለት ነው። የፈለገ በጉዳት ብታመስ እማታሸንፈኝ ክለብ አንተ ህፃን ብቻ ነህ። ህፃን ነህ። መቼም አታሸንፈኝም። በስንት ጉዳት ብታመስ መቼም ላንተ አላንስም። ላንተ በአንደር 21 ብገባ ላንተ አላንስም። ሲቲ መቼም አላንስልም። መቼም ማለት ነው። ደስ ብሎኛል። ደስ ማለት ነው። አርሰናልም ደስ ይበላችሁ። ይሄው ውለታ ውዬላችኋለሁ። ይመቻችሁ። አለቀ በቃ። 1 ነጥብ ለኔ ዋጋ አላት። በዚህ ሰዓት 1 ነጥብ ማለት ነው። አለቀ። አልሰማም አንተ ህፃን። ይሄን ቪዲዮ በጣም ዘግይቼ ነው የምሰራው። ኮፒ ሊንክ አድርጉ እና ፎሎ ያደረጋችሁ ሰዎች ፎሎ አድርጉና ለምንድን ነው ዘግይቼ የምሰራው? ፌንት ልበላ በቃ ቶተናም ፌንት ሊያስበላኝ ምንም አልቀረውም። ቢስሚላ ትችላላችሁ። በቃ የዓመት ሚሽናችሁን ተወጣችኋል። የካቻምናውን ሁላ ነው ያካካሳችሁት። ይመቻችሁ። ዘንድሮ ልንበላው ነው በቃ ምንም ማድረግ አይቻልም። 19ኙም ክለቦች ማለት ነው ይቅርታ አድርጉልን። ዘንድሮ እያሳሳቀን በኦንጎል ልንበላው ነው እና በጣም ነው ደስ ያለኝ። ቢስሚላ የዛሬ ሳምንቱን ድብርቴን ሁላ ነው ያገገምኩባችሁ ነው የምለው እና ቪላም ተሸንፋለች ምናምን። ከዚህ በኋላ ስንት ጌም ማለት ነው? ቆይ 12 ጌም ካውንት ዳውን እንጀምራለን። እሺ 14 ጌም ነው የሚቀረው፣ ግን እኛ የምንፈልገው 12ን ጌም ነው። ሶ ካውንት ዳውን እንጀምራለን ከ2 ሳምንት በኋላ። ተዘጋጁ ገነርስ። ይመቻችሁ። እናንተ እኮ ልትሰሙኝ ፈቃደኛ አይደላችሁም እንጂ ቀን ነግሬያችሁ ነበር። ቶማስ ፍራንክ የአርሰናል ደጋፊ ነው በውስጡ ብያችሁ ነበር። ሲቲን ነጥብ ያስጥለዋል ብያችሁ ነበር። ዛሬ እንግዲህ እንደምትመለከቱት ሲቲን ከመመራት ተነስቶ ቶተናም ነጥብ አስጥሎታል። ፈርስት ሃፍ የተጠናቀቀው 2-0 ነው እና ማየት ትችላላችሁ ትችይ ነበር። በቃ ሲቲ ይሄንን ጨዋታ ዶሚኔት አድርጎ ያልቃል ብዬ ነበር። ከዛ በኋላ ዶሚኒክ ሶላንኪ 53ኛው ደቂቃ ላይ አግብቶ እንግዲህ ጨዋታው 2-2 ተጠናቀቀ። ቀን ላይ ደግሞ አስቶን ቪላ ነጥብ ጥሎ በብሬንፎርድ ተሸንፎ እንደ አርሰናል ደጋፊ ቀን ብያችሁ ነበር። ጠዋት ላይ የሰሩት ቪዲዮ ላይ ማለት ነው አስቶን ቪላ ከተሸነፈ ሲቲ ነጥብ ከጣለ ለአርሰናል በጣም የሚገርም ቀን፣ በጣም ደስተኛ ቀን እናሳልፋለን ብዬ ነበር እያልኳችሁ። እናም ያው የነጥብ ልዩነቱ እንደምትመለከቱት ወደ 6 ከፍ ብሏል። ያው ሲቲ ነው ሁለተኛ ያለው ምክንያቱም ማቻ ስለወጣ ከአስቶን ቪላ ነጥብ ከፍ። አርሰናል 53 ነው፣ ሲቲ 47 ነው። 24 ጨዋታ ተጫውተዋል። እንግዲህ የሚቀረው ለዋንጫው ለፍጻሜው ለ38ኛው ሳምንት 14 ጨዋታዎች ነው የሚቀረው። ያው ነገር ደግሞ ያው ዩናይትድ ዛሬ ፉላም 3-2 አሸንፏል። ድራማቲክ የሆነ ጨዋታ ነበር። እናም የሶስተኛ ተከታታይ ጨዋታው ነው ሲያሸንፍ። የመጀመሪያው ሲቲ ነበር፣ ሁለተኛ አርሰናል፣ ዛሬ ፉላም። በቀጣይ እንግዲህ የሚቀሩት ቶተናምና ዌስትሃም ነው። እነዚህን ጨዋታዎች ማንቸስተር የሚያሸንፍ ከሆነ እንግዲህ ወንድማችን ረጅም ጊዜ በኋላ ጸጉሩ ሊቆረጥ ነው ማለት ነው። እንደምታውቁት ጀለስ 5 ጨዋታ ማንቸስተር ተከታታይ የሚያሸንፍ ከሆነ ጸጉሬን ቆረጣለሁ ብሎ ነበር። እስካሁን ድረስ ማሸነፍ አልቻለም። ይሄ ልጅ እንግዲህ ኦክቶበር 5 ነው ይሄን ነገር የጀመረው። 460 ምናምንኛ ቀኑ ነው ዛሬ። 470 ምናምን ቀን ደፍኖ ነው ወንድማችን እንግዲህ ጸጉሩን ሊቆረጥ የሚችለው። ይሆናል ወይስ አይሆንም? እስኪ ምን ታስባላችሁ? ኮሜንት ላይ አረ በስመ አብ። ሶላንኪ የሚባለው ነው ያራዳ ልጆች ለምን ተስማምተን ጥበበኛው ሰለሞን አንለውም? የምሬን ነው። የሲቲ ደጋፊዎች በመድኃኔዓለም ወሽመጣችሁ ልጠስ ያለ እናቴን የምሬን ነው። ምን ሆናችሁ ነው? ፔፕ የምሬን ነው። ከፔፕ ጋርዲዮላው ቡድን ከማንቸስተር ሲቲ ይልቅስ ማን ዩናይትድ ያሰጋል ዋንጫው። የምሬን ነው። ወደ እኔ እየመጣች ነው ቀስ ብለሽ። በእኔ በጣም ሙድ እያያሽ ነበርና በተለይ አንድ መላጣ አለ። ቀስ ብለሽ ወደ እኔ እየተጠጋሽ ነው። ሚኮስፐርስ የሚገርም ራፕ ለአርሰናል ደጋፊዎች የምሬን ነው። የሚገርም ፉል ፓኬጅ እንዳለ እናቴን የምሬን ነው። ይሄን ቪዲዮ በደም ኮፒ ሊንክ አድርጉለት። ሜንሽን ያርጋችሁ ሚኮስፐርስን ትችላለህ በሉት። የምሬ ነው። የአርሴ ፋሚሊዎች ዛሬ ማለት ቁጭ ብላችሁ ገና ደግሞ ከባድ ሲሆን የሲኦልም እኮ ክፋት አለው። ያራዳ ልጆች የሲኦልም ደግሞ ክፋት አለው። እንዲህ እሳት ከሚያቃጥለው ደግሞ አንተ ትመጫለሽ። አጋይሻለሁ ልዩነቱ ከዛም በኋላ በስንት እንደሆነ አስቢው። በ9 ታረጋዋለሽ ማለት ነው። በ6 ነው የፈላው ደጋፊዎች ባይዘው ልዩነቱ በ6 ሆኗል። እሺ እንዳይደብራችሁ የምሬን ነው። ምንድነው ሲቲ ሸና ሃላንድ የለ ሮዲማ አይችልም። የምሬ ሮዲ ፋውል ብቻ ነው በቃ አየሁት እኮ የምሬን ነው። እንደው እዚያ ከዚያ ውስጥ ጥሩ ተጫዋች አየሁ እኔ ጉይ ነው። ጉይም ሎጨ ገባበት።
የምሬን ነው። ፎደንን ያስቀምጣል እንዴ? የፔፕ ጋርዲዮላ ቡድን ቸርኪ ትችላለች። ቸርኪ እና የሚገርም ራት ውጤቱ እኮ አያስከፋም። ሁለታቻ ቤተሰብ ሁለታቻ እኮ አስከፊ ውጤት አይደለም። 2-0 መርተን ይኸው ላይቭ ላይ ፈርስት ሃፍ ሃላንድ ቻንሶቻችንን መጠቀም ነበረብን እያልኩኝ እሺ ተውት፣ አይጠቀሙት። ካምባኩ ነው የሚያቃጥለው። አረ ከቶተናም ጋር አዌ ሄደ ሁለታቻ መውጣት 1 ነጥብ ሼር ማድረግ ምንም መጥፎ ነገር አይደለም። አርሰናልም ገና ይመጣል ቶተናም ጋር እሱ አይደለም መጥፎነቱ። 2-0 መርተን ብሽክትክት ያለ ጎል ለምንድን ነው የሚገባብን? ግል ያወጣው የነበረው ኳስ የሆነ በእግር ስር ተመቶ ሶላንኬ ፍሊክ እንደዚህ ሮድሪ እዛ ላይ የተሻለ ማድረግ ነበረብህ። ኳሱን መጀለጥ ምናምን ትችል ነበር። ግን እኔ ማንንም አልወቅስም። ይሄ ሞቀስ ምናምን ያስጠላኝ። 6 ነጥብ የኢታዱ እንዳለ እናሸንፋቸዋለን። 3 ነጥብ ነው ብለን ያዝ። እሱን ደግሞ ስፐርስ ይሰጣታል። ያናድዳል። ሲቲያቸው ወጥቷል። አሬ ይቻላል። ቶተናም ትችላላችሁ። ማን ሚኮስ ፐርሰኔ ግን እንዴት ነው ኳሱን የምታየው? ቶተናምን እኔ ፈርስት ሃፍ ላይ አይቼ ማለት ነው ይላችሁ ደነገጡ። ዩቲዩበሮች ናቸው ኳስ ተጫዋቾች ናቸው የሚጮቱት። ግራ ገባኝ እኮ። ከዛ ሰከንድ ሃፍ ላይ የምር ኳስ ተጫዋቾች ናቸው ለካ። ምንድነው ሶላንኬ ስኮርፒዮ ምናምን ጅሩድን ማይኔ መሰለኝ። ማን ትችላለህ? በስመ አብ ሶላንኬ ይሄን ያህል ትወደናለህ? ያን ያህል ዲፕ አይደለም እኮ እንደዚህ ተገልብጠ ማግባት አይጠበቅብም። ኖርማል አግባ እንዴ። ጭራሽ ሲቲ ተሸንፎ ነበር ከሁለት ባዶ የሁለት ጎል አድቫንቴጅ። እንዴት የሁለት ጎል አድቫንቴጅ ትሰጣላችሁ? እግዚአብሔርን ሲቲን ጭራሽ ከዚህ በኋላ እንዳፈሩት እንደውም እኔ መፈረው ዩናይትድን ነው። ማን ቶተናም ይችላሉ? ግባና አውጣው። ሁሌ እኮ ነው በሸተተ እኔ ዳኛ ማለት ነው ውሻ የሆነ ዳኛ ማለት ቶተናም እኔ ድሮም አልወደውም። የሸተተ ቲም እስካሁን ማለት ነው ለማንም ሲሰጥ እየቆየ እኛ ጋር እየመጣ የሚበረታው ነገር ያናደኛል። ገብቷል? እዚህ ጋር ዳኛዬን መብላት ይችላል እንዳለ እንግሊዝ ቲም። እንዴት ነው የመጀመሪያ አንተ አይን እያየ ትበላለህ፣ ቁማር ትበላለህ። እንዴት ነው የመጀመሪያው የሶላንኬ ኳስ ጎል ነው ብሎ ቫር ያየው ጭራሽ ኦፍሳይድ ነው። እንዴት ነው እግሩን ጣርቦት አይንህ እያየ ማለት ነው። እኔ አይናቸው አያይም ወይስ ይሄ መብላት ይችላሉ? እግዚአብሔር እንዴት ከ2-0 መመራት እኔ እግዚአብሔር ቅጥልን ያልኩትኝ ዛሬ እኔ አርሰናል ይብላው። ግን በቶተናም እንደዚህ መፈጠን ፔፕ በቃ መጥፎ እኔ ካሰለጠነበት መጥፎ ቲም የከበደው ቲም ቢኖር ቶተናም ማሸነፍ ነው። በቃ መጥፎ ነው። ቶማስ ፍራንክ እንዴት ሪያክት ሲያደርግብ እንደነበረ ቆሻሻ የሆነ ሰውዬ ልክ ገና አንደኛውን ጎል ስናቅ እንዴት ሪያክት እንዳደረገ ራሱ እንደ ትልቅ ማናጀር ያይ ይመስል ይሄን ይብሉ ሁሉም